ታዲያስ አዲስ ተመልሰናል አድማጮቻችን ታዲያስ አዲስ ላይ ናችሁ ያላችሁት እስከ ሌሊት 7 ሰዓት ድረስ ታዲያስ አዲስ ይቀጥላል እንግዲህ ቅድምም ነገር ለማድረግ ሞክረናል የምንወደው አርቲስት ሄኖክ ድንቁ የመኪና አደጋ ደርሶበት እንደነበረ ተነገረ ያለነው ሄኖክ ጋራ ደወል አድርገንለታል ሄኒ እንዴት አመሸ እንዴት አመሻችሁ ላይ ደህናችሁ ወይ አለን ይመስገነው በጎ ሆንክ እንዴት ነህ በእናትህ አዎ ደህና ነኝ እግዚአብሔር ይመስገን የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን አሜን በጣም ደህና ነኝ ለውጣለኝ ሰኞ ዕለት ነው አደጋው ደረሰ የተባለው አይደል እስቲ ሁኔታው እንዴት ነበር ንገረን አጋጣሚ ሰኞ ቀን የአንድ ሲኒማ ስራ ጀምሬያለሁ ራሴ ዳይሬክት እና ፕሮዲዩስ ማድረገው አንድ ፊልም አለ ሲኒማ ፊልም እሱን እየሰራን በነበረበት ወቅት ቀረጻውን በጀመርን በ8ኛው ቀን ነው ሰኞ ቀን ይሄ አደጋ ሀፕን ያደረገው አጋጣሚ የዛን ቀን ደግሞ የኪዳነ ምሕረት ቀን ስለነበረ ቀረጻ ከመጀመራችን በፊት ዳቦ ቆርሰን ሻማ አብርተን መዝሙር ዘምረን ጸሎት አድርገን ነበር ወደ ስራችን የገባነው እንግዲህ እንደ እግዚአብሔር ፈቃድ ሆኖ ይሄ አደጋ ለሞት ነበር የመጣው አደጋው ትንሽ ከበድ ያለ ነበር ግን እግሬ ላይ ብቻ የስብራት አደጋ ሆኖ የሞት ደብዳቤው ተሽሮ እንግዲህ ኪዳነ ምሕረት ከሞት ገላግላኛለች ለማለት ያክል ነው እሺ ፈጣሪ መስከረ ያሽከረከርክ ነበር ወይስ ግጭት ነው አይደለም ያሽከረከርኳል ምን ኦሬዲ ቀረጻ እየቀረጸን ነበር የነትና ማንዴላና ከታምሩ ብርሃኑ ጋር አንድ አዲስ የሲኒማ ፊልም ይዘን እየመጣን ነው እዛች የመንገድ ሲኖች ነበሩ መገናኛ አካባቢ ዘፍነሽ አካባቢው እንደምታውቂው እዛ አካባቢ እንቅስቃሴዎች ይበዛሉ እዛ አካባቢ ላይ በግራችን ሆነን እየቀረጽን የመንገዱ ማካፊያ ላይ ነበርኩኝ እኔ መሃል ላይ እንደአጋጣሚ እንግዲህ በፍጥነት ያሽከረከረ የመጣ መኪና ኮሪደሩን በጣም ተጠግቶ ይነዳው ስለነበረ የእግር እንቅስቃሴ በማድረግበት ሰዓት በፍጥነት መጥቶ ይጣለኝ ይሄ ነው አጥተኛ ያደረገው ወይ እንኳን ፈጣሪ ያተረፈ ኬንዬ ጨርሶም ይማር አሁን እንግዲህ ደህና ሆነህ ነው ያወራን ያለነው ተመስገን ለማለትም ነው ወደ ከአርቲስትነቱም ደግሞ ወደ ፕሮዲዩሰርነትም የሄድክ እንደሆነ ነው አይደለ እየሰማን ያለነው እውነት ነው አክቹሊ ከዚህ በፊት ፊልሞችን ፕሮዲዩስ አደርጋለሁ ይሄ ትንሽ ለየት የሚያደርገው ትልቅ ስራና የሲኒማ ፊውቸር ፊልም መሆኑ ነው ፕላስ ደግሞ በዳይሬክቲንግም ነው የመጣሁት በዚህ ስራ ላይ እንግዲህ እንደ ፈተና ተቆጥራ እቺ ነገር መጣለች ግን ያው እግዚአብሔር ይመስገን አልፏል ስብራት ቢሆንም አንድ 3 ሳምንት መንቀሳቀስ አንችልም እግሬ ላይ ጄሶ ገብቷል እንግዲህ እግዚአብሔር ይመስገን ከአደጋ አንፃር ቀላል ነው ማለት ይችላል እንደው የጥንቃቄ መልእክትም ካለ ምናልባት በፍጥነት እየመጣ የነበረ አሽከርካሪ ነበር መቼም እዛው ቀረጻ ያደረክ ከነበር እየታየም ነው የሚሆነው ከመዘናጋት ጋር ተያይዞ የሚሆነ ነገር ካለ እስቲ እንደ ጥንቃቄ ምክንያቱም ሰሞኑን ተደጋጋሚ የሆነ ነው የመኪና አደጋ እየሰማን ያለ ነውና እንደ ጥንቃቄ እንደው አሽከርካሪዎች መውሰድ ያለባቸው ጥንቃቄ ካለ እንደው እስቲ አጋራን ሄኒ የሚገርምሽ እንግዲህ ያው በዚህ መገናኛ አካባቢ ላይ ብዙም አደጋ ይፈጠራል ብለሽ የማታስቢበት ክራውድድ የሆኑ ቦታዎች ናቸው ለመኪና እንደም ትራፊክ ጃም የሚበዛባቸው ቦታዎች ናቸው ቦታዎቹ ግን በተቃራኒ ሳይድ ከመገናኛ ወደ ምንድነው ወደ 22 የሚሄድ መኪና ስለሆነ በዛ መንገድ ክፍት ስለሆነ ነው በዛ ፍጥነት ሲነዳ የነበረውና እንደውም የሚገርምሽ ላይ አንድ አጋጣሚ አንድ በጣም የምንወደው ጓደኛችንን የዛሬ ወር አካባቢ እንደዚሁ በመኪና አደጋ ቱሉ ዲምቱ አካባቢ ራይድ የሚሰራ ልጅ ጓደኛችን እንደዚሁ በመኪና አደጋ ጫት የጫነ አይሱዙ መኪና እላቸው ለተባቸው እሱን ጓደኛችን አተን 3 ሰዎች ናቸው በአንድ መኪና ውስጥ የሞቱትና የሱን ሀዘን ሳንጨርስ ነው ይሄ ነገር እኔ ላይ ደግሞ የመጣውና በአሁኑ ሰዓት ኢትዮጵያ ውስጥ የትራፊክ አደጋ ያላንኳኳው ቤት አለ ብዬ መናገር በጣም እስከሚከብደኝ ድረስ ነው እንግዲህ በየቀኑ በየሳምንቱ በዜናዎች ላይ የምናየውና አሽከርካሪዎቻችን በጣም ተጠንቅቀው ቢነዱ ስፔሻሊ ደግሞ ከተማ ውስጥ ከሆነ ድረስ ካርባ 50 ባይታለፍ ፕላስ ደግሞ እኛም እየቀረጽን እንደሆነ ብዙ ሰው ያየናል ብዙ ሰዎች ነበሩ ከቦርን ቆመዋል ምናምንና እዛ አካባቢ ላይ በእንደዚህ አይነት ፍጥነት ማሽከርከር ይሄ እግዚአብሔር ታምር ሆኖ እንጂ እንደ ፍጥነቱና እንደመተኛነታት ዛሬ በህይወት ላይ ላልኖር ይችላልና አባካችሁን አሽከርካሪዎቻችን አባካችሁ በተቻላችሁ መጠን የሰውን ህይወት
የሰው ነፍስ ይዛችሁ ነውና የምትሽከረከሩት እባካችሁ በኃላፊነትና በጥንቃቄ ለማሽከርከር ሞክሩ። እኔ የአካል ጉዳት ደርሶብኛል። ነገ ከነገ ወዲያ እንግዲህ ሕክምና እየተከታተልኩኝ ነው። ከቤት አልወጣም። በህይወት ይመጣ ኖሮ ደግሞ ከባድ ስለነበረ እባካችሁ አሽከርካሪዎቻችን ይሄንን ድምጽ ስሙኝ ለማለት ነው። ሉላዬ በጣም አሪፍ ሰው እግር ብቻ ነው አይደል? ይሄኔ ሌላ ቦታ ደህና ነህ? እግሬና ጉልበቴ አካባቢ ነው። እግሬ ላይ ያለ አጥንት ነው ስብራት የደረሰብኝ። ሌላው ነገር እንግዲህ ከእግዚአብሔር ጋር ሰላም ነኝ ያለው እስካሁን ድረስ። ጎሽ ፈጣሪ ይመስገን። ጨርሶ ደግሞ ይማርህና የፊልም ስራችሁም ተጠናቆ እንግዲህ ተመስገን ለማለት ያብቃን አንድ ላይ እየመረቅን። አሜን። ሉላዬ በዚህ አጋጣሚ አንድ ማስተላለፍ የምፈልገው መልእክት አለ። በየቲክቶኩ በየፌስቡክ እና በየዩቲዩብ ላይ ሄኖክ የመኪና አደጋ ደረሰበት ከተባለበት ሰዓት ጀምሮ እንደሞትኩ ተደርጎ እየተነፈሰና እየተወራ ነው ያለውና ለዚህ ለማይረባ ላይክና ሰብስክራይብ ለመሰብሰብ ተብሎ የሰውን ያልሞተ ሰውን ሞቷል ብሎ ቤተሰብን ማስደንገጥ ወዳጅ ዘመድን ያልሆነ ሀሳብ ማሳሰብ ጥሩ አይደለምና እባካችሁ ከዚህ ስራችሁ ተቆጠቡ። እናንተ ቲክቶከሮችና ፌስቡከሮች ወይ ደግሞ ዩቲዩበሮች ለማለት ፈልጋለሁ። ከዛ በተረፈ አደጋው ከተፈጠረ ሰዓት ጀምሮ ከጎኔ የነበሩ በፊልም ስራ ላይ ተሳተፉ የነበሩ ሙሉ የፊልም ክሩ ስፔሻሊ ደግሞ ካሳሁን ተስፋ ማንዴላና ታምሩ ብርሃኑ ሁሉም የፊልም ክሩ አባላትና የኢትዮጵያ ሕዝብ እንዳለ እየመጣ የሚጠይቀኝን ወዳጅ ጓደኛ ዘመድ ቤተሰብ ሁሉንም በዚህ አጋጣሚ ማመስገን እፈልጋለሁ። ሉላዬ እናንተም ይሄ ነገር በጥሩ ሁኔታ ለሰው በስነ ስርዓት ትክክለኛ መረጃ ሊደርስ እኔ ጋር ደውላችሁ ስላገኛችሁኝ እናንተንም ላመሰግን እፈልጋለሁ። በጣም እናመሰግናለን። ሄኔ እንግዲህ የማህበራዊ ሚዲያ ማኳ አስቸጋሪ ሆነ። ትንሽ ነገር ነፈሰ ሲባል ዘነበ ነው የሚባለው። ስለዚህ በማህበራዊ ሚዲያ የሚታዩ ፌክ ኒውሶችም አድማጮቻችንንም እንዳያሳስቱ ይሄው ከራሱ ከሄኖክ አንደበት እንደሰማችሁት ጥሩ ሁኔታ ላይ ነው ያለው። ፈጣሪ ቀላሉን አድርጎልኛል ነው እያለ ያለው። ከዚህ በኋላም ጨርሶ ምሮስ ደግሞ በአካል የምንገናኝበት ቀንን ቅርብ ያድርግልን። ሄኔ አሜን አሜን። ላይ እግዚአብሔር የተመሰገነ ይሁን። ኪዳነ ምሕረትንም እንግዲህ ሁሉም ያመስግኑልኝ እንደየእምነታቸው ሁሉም ሰው ጸሎት ያድርግልኝ ድኜ እንድነሳ። እናንተም ክበሩልኝ። እግዚአብሔር ያክብርልኝ። መልካም ምሽት። እናመሰግናለን። መልካም ምሽት ሄኔ።